እንግዲህ ትምህርት እንደምታውቁት በጣም ፓወርፉል ነገር ነው። ትምህርት ግለሰቦችን፣ ቡድኖችን፣ ተቋማትን፣ መሪዎችን፣ ሀገራትንና ስልጣኔዎችን ለታላቅ ነገር የሚያዘጋጅ ነገር ነው። ግለሰቦችን ለምሳሌ ዓላማ እንዲኖራቸው፣ ፐርፐዝ እንዲኖራቸው ለትልቅ ነገር የሰው ልጅ መጀመሪያ ከሁሉ ነገር በላይ የሚታገለው ከራሱ ጋር ነው። ቢፎር አቺቪንግ ኤኒቲንግ የመጀመሪያው ትግል ከራሱ ጋር ነው። የገዛ ራሱ ስስት አለው፣ የገዛ ራሱ ዲማንድ አለው፣ የገዛ ራሱ ድካም አለው፣ የገዛ ራሱ ጥንካሬ አለው እና ከነዚህ ሁሉ ችግሮች ወጥቶ በጥንካሬው ላይ አክት የሚያደርግ ከራሱ የሚተርፍ ለሌሎች የሚተርፍ ፍጡር ይሆን ዘንድ ትምህርት የሰው ልጅ ለዓላማ ስለማያዘጋጅ፣ ትምህርት ማንነትን ስለሚቀርጽ፣ ትምህርት የሰው ልጅ አቅም ያለው ፍጡር ስለሚያደርግ ትልቅ እንትን አለው። ዊዝአውት ኤጁኬሽን እኛ ሆነ ብለን ሌኦፓርድ የምትባለው እንስሳ የነብር ዝርያ ነች፣ የካት ፋሚሊ ነች። በጣም ረገረስ የሆነ ስልጠና ታካሄዳለች። ልጆቿን የሆነ ድብቅ ቦታ ትወልዳለች። ከዛ የምትኖረው ዛፍ ላይ ነው። ሌኦፓርድ በጣም ሶሊተሪ አኒማል ነው፣ ብቻውን ነው የሚኖረው። የምትኖረው ሴቷም ወንድም ለየብቻቸው ነው። ለእንትን ለማለት ብቻ ነው የሚገናኙት። ያው ልጅ ለመውለድ ነው የሚገናኙት። ከዛ ውጭ ብቻቸውን ነው የሚኖሩት እና ዛፍ መውጣትም ምግብ እና መሀል ላይ እናቱ ብትሞት የሌኦፓርዱ ምንም አደን እንኳን ማደን አይችል። ሶ ኢቭን እንስሶች እንደኛ ትምህርት ቤት ከፍተው አሰልጣኝ እንትን መምህር ቀጥረው ፖሊሲ አዘጋጅተው ባይሰሩ በሆነ መንገድ ከህይወት ከልምድ ያገኙትን ዊዝደም ለሚቀጥለው ትውልድ ለልጆቻቸው ያጋራሉ። የሰው ልጅ የሚለየው ከሌላው ይህን ኢኒሺያላይዝ አድርጎት ከዘመን ወደ ዘመን እየተማረበት እንትን እያለ እንዴት አድርጌ ላስተምር የሚቀጥለውን ትውልድ እያለ በእውቀት ማድረጉ ነው እና ይሄ በእውቀት ሌሎችን የማብቃት ሂደት እያደገ አድማሰ ብዙ እየሆነ ብዙ መልክና ቅርጽ እየያዘ መምጣቱ ካልሆነ በስተቀረ ኢቭን እንስሳት የትምህርት ስርዓት አላቸው። ኢን ዜር ኦን ተርምስ እንደኛ ዳጊ አይደለም፣ እንደኛ ፖሊሲ የለውም። መምህሩ ምኑም ራሱ ወላጁ ቢሆንም እንትን አለ። ሶ የሰው ልጅ ትምህርት ባይኖር ኖሮ ካውንተር ፋክቹዋል አናሊሲስ የሚባል ምን ይሆን ነበረ? የሰው ልጅ ሰውነቱ በሳይዙ ለምሳሌ ዝሆን በጣም ግዙፍ ነው። በኢንተለጀንስ ዝሆን ይበልጠናል። ዝሆን የዛሬ 40 ዓመት መንገድ ላይ ለአንድ ደቂቃ ቢያገኛችሁና ውሃ ብትሰጡት ወይ ሳር ብትሰጡት ከ40 ዓመት በኋላ መንገድ ላይ ቢያያችሁ ይቧርቃል። አስታውሷችሁ ማለት ነው። እኔና እናንተ የዛሬ 40 ዓመት ለአንድ ደቂቃ ያየነው ሰው ቢኖር ዛሬ አይተነው ከ40 ዓመት በኋላ መንገድ ላይ ብናየው በፍጹም ለአንድ ደቂቃ እናስታውሰው። ኢግል 8-7 ኪሎ ሜትር ከርቀት የማየት የተለየ አቅም አለው። ዶልፊኖች በመተባበር ምናምን ከኛ በጣም ይበልጣሉ። ኮሌክቲቭ እንትን በማዳመጥ ይሄ አሁን የሴቷ አንበሳ ጆሮ እንደ ሳተላይት ነው አቅጣጫ የሚቀይረው እና 2-3 ኪሎ ሜትርስ ኤኒዌር ያለ የምትበላው የምታድነው ነገር እንታውቃለች። በድምጽ ብቻ በሽታ ብቻ እና እኛ ዊዛውት ኤጁኬሽን በጣም ዊክ ስፒሺስ ነን። የመስማት፣ የማየት፣ የማዳመጥ፣ የማደን፣ የመሮጥ ችታ የሚባለው አቦሸማኔ በማደን በመሮጥ አቅሙ እንኳን ከኛ ከሰራናቸው ስፖርት ካርስም ይበልጣል። ሶ የሰው ልጅ ለዚህ የበቃው ዓለምን ለመቆጣጠር የበቃው ማስተር ኦፍ ዚስ እንትን የሆነው አሁን ደግሞ መልቲፕላኔታሪ ስፒሺስ ይሆናል። የዚህ ከተማ ባለሀብቶች ትልልቅ ባለሀብቶች አንድ ወሬ ይወራል። ቁርስ ከደበራቸው ዱባይ ደርሰው ቁርስ በልተው ከሰዓት ይመለሳሉ ይባላል። አሁን ደግሞ የሆነ ጊዜ ዛሬ 20 ዓመት ምናምን አሜሪካ ውስጥ የሚገኝ ባለሀብት መሬት ደብሮኛል ብሎ 1-3 ቀን ማርስ ደርሶ ሊመጣ ይችላል። ለዚህ ሁሉ የበቃው በትምህርት ነው። our greatness lies without education የሰው ልጅ ጣፈንታ በሌሎች እንስሳ የሚታደን ኮስማና ደካማ ፍጡር በሆነ ነበር።
ትምህርት ግለሰቦችን ብቻ አይደለም ቡድኖችን አብቅቷል። ቡድን የሚባለው ነገር የሰው ልጅ ከሁለት ሰው በላይ የሚያንቀሳቅስ ነገር ቡድን ነው። የሰው ልጅ መሪነትን የሚፈልገው ለምሳሌ ከሁለት ሶሻል አኒማል ስለሆነ ነው። እኛ በመንጋ ካልተንቀሳቀስን 10 2 ሆነን 1 ሚሊዮን ሆነን 100 ሚሊዮን ሆነን ካልተንቀሳቀስን ሌላው ባዮሎጂካል ፍጥር ሁሉ ሊያሸንፈን የሚችል ፍጥሮች ነው። ስለዚህ ስንሄድ ብቻችንን አንሄድም፣ የሆነ ሰው ያስፈልገናል። ግን ብቻችንን ካልሄድን ደግሞ አንዱ ወደ ደቡብ ይሄዳል ሲል ሌላው ወደ ሰሜን ይላል፣ አንዱ ወደ ምስራቅ ይሄዳል ሲል ወደ ምዕራብ ይላል። መሪነት የሚያስፈልገው በጋራ መንቀሳቀስ የሚያስፈልገንና የሚገባን ሆነን ስናበቃ አንዳች የሚሰበስበን ነገር ከሌለ የተለያየ ምርጫ መምረጥ ጸጋና እድል ያለን ፍጡራን በመሆናችን ነው። ሰዎች ሳይናገሩ አራት ሰዎች አንድን ነገር አንድ ስዕል አይተው እንኳን እንዴት ተረዳችሁት ቢባሉ አራት የተለያየ ነገር ነው የሚናገሩት። የሚያስተሳስረን መሪነት ያስፈልጋል። የሰው ልጅ መሪነት የሚያስፈልገው ከሆነ ጊዜ በኋላ ያስፈልገኛል ብሎ ኢንቨንት ያደረገው ነገር ሳይሆን ከመጀመሪያው ጀምሮ ከሰው ልጅ ተፈጥሮ ጋር ከሂማን ኔቸር ጋር አብሮ የተወለደ ኢንስቲትዩሽን ነው። ግን ይሄ መሪነትንም ቡድን ውስጥ ያሉትን ማንቀረጻቸው እንዴት አደረጋቸው ብንል ትምህርት ነው። ቡድኖችን የሆነ ማንነት እንዲኖራቸው ባህል፣ ቡድናዊ ባህል እንዲኖራቸው ካልቸር ሸፐሩ ትምህርት ነው። ሰዎች ከገዛ የግል ፍላጎታቸው ባሻገር ለቡድን እንዲተጉ ለቡድን ሁሉና እንዲተጉ የሚያደርጋቸው ቲም ኮንትሪቢዩተር የሚያደርጋቸው ትምህርት ነው እና የሰው ልጅ ለርኒንግ ኦርጋናይዜሽን የሰው ልጅና ተቋሞቹ ሁሌ እየተማሩ እያደጉ የሚሄዱ ተቋማት እንዲሆኑ ትምህርት ከፍተኛ አስተዋጽኦ አድርጓል። የትምህርት አስተዋጽኦ በቡድንና በግለሰብና በቡድን ብቻ ተገድቦ የሚቀር አይደለም። እንደዚሁም በተቋም በስርዓት ደረጃ ትምህርት ፖሊሲ ላይ ተጽዕኖ ያሳድራል። ለትምህርት የሚያበጅ ስርዓት ይፈጥራል፣ ኢኮሲስተም ይፈጥራል። ለሰው ልጅ ለፈጠራቸው ተቋሞች እድገት ለምንድን ነው አንዳንዱ ሲያድጉ ሌሎች ወደ ኋላ የሚቀሩት የሚል በጣም ፕሪኦኩፓይንግ የሆነ ለረጅም ጊዜ መልስ ያላገኘ ክርክር አለ። ለምንድን ነው አንዳንዱ ሀገር ሲያድግ ሌላው ወደ ኋላ አይቀረው? ለምን እንግሊዝ አድጋ ለምን እኛ ወደ ኋላ ቀረን? ለምን አሜሪካ አድጋ ለምን እኛ ወደ ኋላ ቀረን? ጃፓን አድጋ ለምን ኋላ ቀረን ሲባል ሁለት ኤክስፕላኔሽን አለ። ፋንዳሜንታል ሪዝን እና ፕሮክሲሜት ሪዝን የሚሉት አይደል? እድገት በሁለት ምክንያት ነው የመጣው ይባላል። አንዱ ለእድገት አስተዋጽኦ ያደረገ መሰረታዊ ምክንያት አለ። ሁለተኛው ታካኪ ምክንያት አለ። መሰረታዊ ምክንያት የሚባለው የፋንዳሜንታል ሪዝን የሚባለው ሶስት ናቸው። ጂኦግራፊ፣ የተቋማት ግንባታ እና ዓለም አቀፍ ንግድ ናቸው። ሶስቱ አገራት በመሰረታዊነት እንዲያድጉም ወደ ኋላ እንዲቀሩ አስተዋጽኦ አድርጓል። ፕሮክሲሜት ሪዝንስ የሚባሉት ኢኖቬሽን ምናምን ናቸው። ለምሳሌ አንዲት ሀገር እንድታድግ የሚያደርጋት ጂኦግራፊ አቀማመጧ ፋንዳሜንታል ነው። ዝናብ ታገኝ። አሁን እንግሊዝ ቀድማ ከሁሉ እንድታድግ ያደርጋት በአመት 10 ወር ዝናብ አለ። መሬቷ እንትን ነው፣ ባህር አላት ምናምን ይባላል። ግን እሱን ደግሞ መጠቀም መቻል ኢኖቬሽን ምናምን የሚባለው ፕሮክሲሜት ሪዝን ነው። አገራት እንዲያድጉም እንዳያድጉም የሚያደርጋቸው የተቋማት ግንባታ ነው ማለት ነው። ይሄ የተቋማት ግንባታ እንዲቻል እንዲፈጠር የሚያደርገው ደግሞ ትምህርት ነው። በተቋማት ግንባታ ወደፊት የሄዱት ሀገራት የተሻለ የትምህርት ስርዓት ስለነበራቸው ነው። እንዳሁኑ ትምህርት ተብሎ ምናምን ተከፍቶለት ላይሆን ይችላል። ታውቃላችሁ አይደል? ኦክስፎርድ ዩኒቨርሲቲ ከላሊበላ በ300 ዓመት ይቀድማል። ላሊበላ ከመሰራቱ ከ300 ዓመት በፊት ነው የከፈቱት እንግሊዞቹ። ትምህርትን ተቋማዊ አድርገው ሆን ብሎ መስጠት ከጀመሩ ብዙ ቆይቷል ማለት ነው። 300 years before ላሊበላን ከመስራታችን በፊት ነው እንግሊዞቹ ዩኒቨርሲቲ የከፈቱት ኦፊሻሊ ማለት ነው። ይሄ መሰረታዊ ሁኔታ አምጥቷል።
እንዲሁም በመሪነት ላይ ትምህርት ከፍተኛ አስተዋጽኦ ያደርጋል። ሰዎች አንዳንዱ ተመሪ ሌላው መሪ የሚሆነው ለምንድን ነው? አንደር ኖርማል ሰርከምስታንስስ መሪነት ማለት በተለይ በ21 ሴንቸሪ ቶት ሊደር ነው። የምትመራው የሰው ልጅ አእምሮ ነው። በሐሳብ ስለላክ ከሌላው ቀድም ሐሳብ ማመንጨት ስለቻልክ ሐሳብህን ማስተራጨት ስለቻልክ እና ሰዎች ያን ሐሳብ ስላመኑትና ለመከተል በሐሳቡ ለመመራት ስለፈቀዱ ነው። መሪነት እንደዚህ ቀደም በዘር ሐረግህ የንጉሳውያን ምናምን ተብሎ አይደለም የሚመጣው በምናምን አይደለም። የበለጠ ደግሞ ይሆናል ከዚህ በኋላ ቢኮዝ ከሌላው የተሻለ ሐሳብ ስለያዝክ ብቻ የምትሆነው ነገር ነው። የምትመራውም ኢንዲፔንደንት የሆኑ ሰዎች የራሳቸው አቋም፣ እውቀት፣ ችሎታ ያላቸው በጎ ፈቃድ ዊል ያላቸው ሰዎችን ነው። ይሄ የራሳቸው ዊል ምናምን ያላቸውን ሰዎች ለመምራት እነዚህ በጣም ኢንዲፔንደንት የሆኑ ሰዎችን በፊት ባሪያ ስርዓት ባለበት ጊዜ ባሪያዎች ናቸው ተብሎ የተፈረደባቸው ሰዎችን ለመምራት መሳሪያ በቂ ነው። ስለዚህ ቶቱ ሊደርሺፕ ነው ማለት። መሪዎች ግን በሐሳብ ብቻ ሳይሆን ደግሞ በተግባርም ኢኖቬተር ሆኖ መገኘት አለባቸው። ሀገር ይገነባል፣ ትውስታን ይቀርጻል፣ ኢኩዊቲን ፍትህ የሚባለውን ነገር እኩልነት የሚባለውን ነገር ያቋቁማል። እኔ ከራያ መጥቼ ኢትዮጵያዊ ነው ስል የሆነ ሐመር ያለ ምንም አግኝቼው ማላቅ እሱም አግኝቶኝ ማያቅ እኔም አግኝቼው ማላቅ በቋንቋ በምናም በሁሉ ነገር በመልክዓ ምድር በጣም የሚለይ ሰው ኢትዮጵያዊ ነኝ ይላል። እኔና እሱ ያ ሰውዬ የሐመር ሰውዬ ሳንገናኝ ምን ሳንል እንዴት እኔም ኢትዮጵያዊ ነኝ ይላል እሱም ኢትዮጵያ ይላል። ምንድነው ሳንገናኝ ቤኔዲክት አንደርሰን የሚባል ሰውዬ ኔሽንስ አር ኢማጂንድ ኮሚኒቲስ ይላል። ሀገራት ማለት በትውስታ የተገናኙ ሰዎች ናቸው። አያቴ ራያ ምንድነው የት ነው ስለው ከኤቦ እስከ አላ ነው ይለኛል። ኤቦ የሚባል ወንዝ አለ፣ አላ የሚባል ወንዝ አለ። ከዛ እቺ አላ የምትባለዋን ወንዝ ስትሻገሯት ድሬ ሮቃ የምትባል ቦታ አለች። ድሬ ሮቃ እኮ ራያ ነው፣ ግን የራሱ ወንድሞች ምናምን አሉበት እዛ የራሱ የአባትና የእናት ልጆች። ግን ለሱ ኢማጂኔሽን ወንዝ ስለሆነ የሚለየው ወንዝ የሚባለው ነገር ከወንዝ ወዲያ ማዶ ከተራራ ወዲያ ማዶ ስለሚል ኢቭን የገዛ ወንድሞቹን ከራያነት ያወጣቸዋል በኢማጂኔሽን። አሜሪካኖቹ ግን ሂዱ ሃዋይ የምትባል ደሴት አለች ፓሲፊክ ኦሽን ላይ የምትገኝ ለሃዋይ የምትቀርበው ቅርዋ የምትባለው ከተማ ሎስ አንጀለስ ነች። እና ከሎስ አንጀለስ ተነስታችሁ ሃዋይ ለመድረስ 7 ሰዓት በአውሮፕላን መብረር አለባቸው። የሃዋይ ጎረቤት ውሃ ነው እንጂ ምንም አገር አይደለም። እና ሃዋይ ያሉ ሰዎችም ዋሽንግተን ዲሲ ያሉ ሰዎችም አሜሪካውያንን ይላሉ ቢኮዝ በኢማጂኔሽን የተገናኙ። እኔም ከራያ መጥቼ ከሐመር ከመጣው ሰው ጋር የማላቀውን እውነት ተጋርቼ በኢማጂኔሽን ማለት ነው። እኔን ለብቻ ያስተናግዱ ኢትዮጵያውያን ሳንገናኝ ማለት ነው። እና ሁለታችን እንዴት በጋራ ይሄን ነገር አሰብን? ተመሳሳይ ነገር አት ታይም ለምን ማሰብ ቻልን? ለምን ተመሳሳይ ነገር በኢማጂኔሽን ማየት ቻልን ካል ትምህርት ነው። ቢኮዝ ሚሞሪያችን ሼፕ አድርጎታል። ቢኮዝ ትምህርት ሀገር ይመሰረታል። ያልተገናኙ ሰዎች በኢማጂኔሽን እንዲገናኙ ያደርጋል። ዳስ ዋይ ቤኔዲክት አንደርሰን ሀገር ማለት ኢማጂን ኮሚኒቲ ነው፣ በምናብ የተገናኙ ማህበረሰቦች ናቸው የሚለው። የሆነ ሰው የሆነ ከደሃ ቤተሰብ የተገኘ የደሃ ልጅ የገጠር ልጅ ድንገት መጥቶ መሀል ሀገር ፖለቲካ ውስጥ በሀብት ማማ ውስጥ ይሰቀላል። እና ይሄ ሃይ አፕዋርድ ሞቢሊቲ ከፍተኛ እንዲሆን የደሃ ልጅ ሀብታም እንዲሆን የዳር ሀገር ሰው የፖለቲካ መሀል ላይ እንዲገኝ ያለ ትምህርት ቢሆን ኖሮ አስቡት። የደሃው ልጅ ደሃ ሆኖ ይቀራል። የሀብታም ልጅ ሀብታም ሆኖ ይቀራል። የዳር ሀገር ሰው ዳር ሀገር ሆኖ ይቀራል። the reason why ይሄ የተወለድንበትን ቦታ የሚያመጣብን ከርስ የሚያመጣብን ሊሚቴሽን አሸንፈን በተወለድነው አካባቢ ልክ እንዳንቀር በተወለድንበት ቤተሰብ እጣ ፈንታችን በዛ ብቻ እንዳይበየን ይሄን ሊሚቴሽን ለማምለጥ የሚያስችለን ምንድነው?
ትምህርት ነው። ሁላችንም በመሰላል ውስጥ ወጥተን የሆነ ቦታ ላይ የተገኘ ነው። ትምህርት አግዞን ነው። መሰላሉ ትምህርት ነው። had it not been education መሪ የሚሆነው ከአዲስ አበባ ሰው የትምህርት አሁን ትምህርት ቤቶች የምትመሩት ልጆች ከሆነ ቦታ ነው የመጣችሁት። ከወላይታ ከአርሲ ከራያ የመጣችሁ ልጆች አላችሁ፣ ከምናምን ትሆኑች አላችሁ። ዊዛውት ኤጁኬሽን ግን ያው የአዲስ አበባ ሰው አዲስ አበባ ነበር የሚሆነው ማለት እዛው በያለንበት። ኤሎን ማስክን ስተውት አሁን የደቡብ አፍሪካ ስደተኛ ነው። አሜሪካን ሀገር እንደሄደ ማደሪያ የሚኖርበት ቤት አጥቶ ያውቃል፣ ብድር አጥቶ ያውቃል፣ የሚበላ ተቸግሮ ያውቃል። ግን የዓለም አንደኛ ባለ ሀብት ነው። አሁን በቅርቡ ሁለተኛ ሆኗል። እና the reason why he achieved all this ትምህርት ቤት ነው። ከተፈጠረበት ሀገር አምልጦ አሜሪካ ገብቶ የዓለም አንደኛ ባለ ሀብት እንዲሆን እድሉን ያመቻችለት የማንም ልጅ ስለሆነ አይደለም፣ ትምህርት ነው። his intelligence helped him to become የዓለም አንደኛ ባለ ሀብት ሰው። ከስደተኝነት የሚበላ የሚጠጣ ያጣ እርዛት ያሸነፈው ሰውነት ወደ ዓለም አንደኛ ባለ ሀብትነት በተአምር በሚባል ደረጃ እንዴት ሰው ልጅ ሊሸጋገር ይችላል? እሱም ትምህርት ነው። ስልጣኔንስ በትምህርት አማካኝነት ማህበረሰቦች፣ ሀገራት ቋንቋቸውን ያስፋፋሉ፣ እሴታቸውን ያቋቁማሉ፣ ትውስታቸውን ይቀርጻሉ። ካልቸራል ሪፕሮዳክሽን የሚባለው ነገር፣ ሪኢማጂኔሽን የሚባለው ነገር ይመጣል። ሄለን ኪለር አይኗም ጆሮዋም እጇም ሁሉ ነገር ከድቷት የመጀመሪያዋ የሃርቫርድ ግራጁዌት ዲሴቢሊቲ ያለባት የመጀመሪያዋ የሃርቫርድ ግራጁዌት ሆና ያ ሁሉ መጽሐፍ ጽፋ የሰው ልጅ የአካል ጉዳት ስላጋጠመቸው ሰዎች ያለውን የተዛባ ግንዛቤ ያስተካክል ዘንድ የአካል ጉዳት ያለባቸው ሰዎች ድምጽ ሆና ዓለም ለነሱ የተሻለች እንድትሆን ያ ሁሉ አስተዋጽኦ ማድረግ የቻለችው በትምህርት አማካኝነት ነው። ያ ሁሉ ችግር የደረሰባት ልጅ ችግሩን ሁሉ አሸንፋ ወጣ የማታ ማታ ከራሷ አልፋ ለሌሎች ብርሃን እንድትሆን። እኔ ከራያ መጥቼ ማላቃት ልጅ መፈጠሯን ያሰማሁት የኔ ዘመን ሰው ያልሆነች ልጅ ይኸው እናንተ ፊት ለፊት ተቀምጬ ሄለን ክለር እላለሁ። እሷ የለችም፣ በህይወት አልፋለች፣ መቃብር ላይ ነው ያለችው። በሌለችበት ዘመን ባልተፈጨረችበት ማህበረሰብ ኢንስፓየር የምታረገን ፍጡር የሆነችው በትምህርቷ ነው። ስልጣኔዎችም እንደዛ ናቸው። ስልጣኔ አንዱ ቋንቋ ነው፣ ካልቸር ነው። ቋንቋ አንድ ቦታ እንዳያበቃ እያደገ እየተመነደገ ከአንዱ ትውልድ ወደ ሌላው ትውልድ እንዲሸጋገር ከአንዱ ማህበረሰብ ወደ ሌላው ማህበረሰብ። አሁን እንግሊዝኛ የስልጣኔ ምልክት ነው። አንዳንድ ጊዜ አሁን እንኳን ይቀር እንግሊዞች ምንድነው አሁን እንግሊዝ ትንሽ ደሴት ናት፣ የሚወጣ ማዕድን የላትም፣ ምን የላትም። አሁንም ግን የዓለም 5ኛ 6ኛ ኢኮኖሚ ነች። ለምንድነው ያቺ ሚጢጥዬ ትንሽዬ ደሴት ትላንት ትልቅ ነበረች ዛሬም ድረስ ትልቅ የሆነችው ያላችሁ እንደሆነ ናውሌጅ ኢኮኖሚ ነው። ናውሌጅ ኢኮኖሚ አንድ ትልቁ ምክንያት ደግሞ እንግሊዝኛ ነው። እንግሊዝኛ በዓለም ሁሉ ስለተስፋፋ እንግሊዞች የመጀመሪያ ዕድል ያገኛሉ። ምንድነው የአበበች እንትን ሰዎች አንድ ስብሰባ ተሰማ የዚህ የትግራይ አስተዳዳሪ የነበረ ሰው ያለ መሰለኝ አንድ ጸጋይ ብርሄ የሚባል እና ከመለስ ጋር በጣም ሐሳብ ቻሌንጅ አድርገዋሉ። ስብሰባውን በእንግሊዝኛ ያደርገዋለሁ ሲላቸው ዝም ባሉ ይባላል። አንድ ጓደኛ አለኝ ዘፈን ማሪያ ኬሪ ሲዘፍን ዝም ይልና አንዲት የሚያውቃት ፓርት አለች ዘፈኗ ላይ እሷ ስትደርስ ጮክ ብሎ ይዘፍናል። እሷ ላይ ሲደርስ ማለት ነው። ከዛ ዝም ይላል። ዘፈኗ እኮ አንዷ ቨርስ ላይ እኮ የሚያውቃት ቦታ ላይ ሲደርስ አያችሁ፣ የእንግሊዝኛ ዘፈን አውቃለሁ ስልጡን ነኝ ለማለት። ሲቪላይዜሽን ደግሞ እሴት ነው፣ ሌላው እሴት ነው።
በሹካ መብላት ድሮ በጣም ትልቅ እንትን ነበር፣ ትራዲሽን ነበር። በዛት እሴት ሪፕሮዲውስ እንዲሆን የአንዱ ማህበረሰብ እሴት የሌላው እንዲሆን የአንድ ትውልድ እሴት የሌላው እሴት እንዲሆን ከፍተኛ አስተዋጽኦ አድርጓል። ትምህርት ትውስታንም ቀርጿል። ሚሞሪ የሰው ልጅ ያለ ሚሞሪ ምን ዋጋ አለው? እኛ እኮ ከአንዱ ትውልድ የሚቀጥለው ትውልድ የተሻለ የሆነ የመጣው አንዱ ትውልድ ሚሞሪውን ትውስታውን ከትቦ እያስተላለፈ ነው። እንስሶች የሚለዩት እኮ ከኛ የሚያንሱት እሱ ነው። ሚሞሪ ስለማያስተላልፉ ሁሌ ጀማሪ ይሆናል። እኛ የአንዱ ትውልድ ዊዝደም የሌላው ግብአት እየሆነ የአንዱ ትውልድ ትውስታ የሌላው እውነታ እየሆነ ስለመጣ ነው። የሰው ልጅ ሊኒየር የሆነ አትሊስት ያለፈው 50 ሺህ ዓመት ጉዟችን የአንድ ህይወት ከሌላው እየተሻለ እየመጣ በቴክኖሎጂ እያደግን የመጣ ነው። ሚሞሪ ነው ቴክኖሎጂ ነው። አሁን ለምሳሌ ቡና ማሽን፣ አሁን ያለው ቡና ማሽን ሄዳችሁ ቡና ዱቄት ታስቀምጣላችሁ፣ ውሃ ሌላ ቦታ ታስቀምጣላችሁ፣ አፍልቶ ይሰጣችኋል። አድቫንስድ ቡና ማሽኖች አሉ ደግሞ ስታፋሽጉ ምናምን አይቶ ራሱ ቡና የሚያፈላ ማሽን እየመጣ ነው። ኤአይ ከተወሰነ ጊዜ በኋላ ደግሞ በጣም ስታፋሽጉ ካየ ይሄ ሰውዬ በጣም ደብሮታል፣ ቡና ሳይሆን ሌላ ማነቃቂያ ያስፈልገዋል ብሎ እዛው አዋህዶ የሚሰጥ ይመጣል። አንድ ሀሪሪ የሚባል ሰውዬ ዮቫል ሀሪሪ ስለ አርቲፊሻል ኢንተለጀንስ የሚያወራ መጽሐፉ የሚቀጥለው ቡና ማሽን ቡና አይደለም ድብርቱን እያየ የመነዘር እንትን እያለ ሌላ ታይቶ ማይታወቅ ማነቃቂያ ሊሰራ ይችላል ይላል። አርቲፊሻል ኢንተለጀንስ ፋሲሊቴት ያደረገው እንትን ማለት። ኮካኮላ በአንድ ወቅት የአሜሪካ ሲቪል ዋር ውስጥ ማከሚያ ነው የነበረው። የቁስል አንቲሴፕቲክ ነው የነበረው። አንቲሴፕቲክ የነበረው ነገር ነው አሁን ትንሽ ተሻሽሎ መጠጥ ሆኖ የመጣው። የሚጠጣ ነገር ሶፍት ድሪንክ ሆኖ የመጣው ማለት ነው። የቁስል እንትን ነው የነበረው። ዛስ ዋይ ቁስል ላይ አድርጉት ኮካኮላ ባይ ዘው አይታችኋል። እርር ያደርገዋል ቁስሉ። ኦል ዚስ ሚሞሪስ የአንዱ ትውልድ አንቲሴፕቲክ የሌላው ትውልድ ጣፋጭ መጠጥ ሆኖ የመጣው በሚሞሪ ነው። እንዳይቆም አድርጎታል። ስለሆነም ሲቪላይዜሽንን ወስነዋል። የዚህ ሁሉ መሃል ደግሞ መምህርነት አለ። በክርስትና ሃይማኖት ትልቁን ኢንተሌክቹዋል ፊሎሶፈር ምናምን በሉት ፈጣሪ በሌላ በልኩ ያው ኢየሱስ ብዙ እንትን አለው አይደል? እሱም የተጠራበት ስም ነው መምህር ማለት። ነብዩ መሐመድም እስልምናን ያስፋፋው አስተምሮ ነው። all those great things, all those great personalities some way የመምህርነትን ዊዝደም የመምህርነትን ጥበብ ተጠቅመው ነው የአንድ ሰው ያየውን ሐሳብ የብዙዎች ያደረጉት። የጥቂት ሰዎች የነበር ሐሳብ የሚሊዮኖች ሆኖ ሚሊዮኖቹ አምነውበት እንዲሞቱለት እንዲኖሩለት ያደረጉት ሰዎች ራሳቸውን ያባዙት ሐሳባቸውን ያባዙት በትምህርት አማካኝነት ነው። ስለሆነም በዚህ ትምህርት ደግሞ ያለ መምህር ምንድነው? መምህራን ግለሰብን፣ ቡድኖችን፣ ተቋማትን፣ መሪዎችን፣ ሀገርንና ስልጣኔ የሚባለውን ነገር የወሰኑ በማህበረሰብ ውስጥ ተጽዕኖ ያላሳደሩበት ነገር የሌለ የግለሰብን ጣፈንታ፣ የቡድኖችን ጣፈንታ፣ የተቋማትን ጣፈንታ፣ የመሪዎችን ጣፈንታ፣ የሀገራትን ጣፈንታና የስልጣኔዎችን ጣፈንታ የወሰኑ የበየኑ ሰዎች ናቸው። በሰው ልጅና በእንስሳ መካከል በወትሮ ሊፈጠር የሚችለውን ሌላው እንስሳ በላይ የሰው ልጅ ለበታች ሊሆን ይችል የነበረውን ሪያሊቲ ገልብጠው የሰው ልጅ የዓለም ማስተር ስፒሺስ ሆኖ ከተወለደበት ከተፈጠረበት መሬት አልፎ በማዶ ማርስና ጨረቃ ላይ አልፌ ቤት ቀልሼ ኑሮ እንትን ብዬ እኖራለሁ ብሎ የሚያስብ ፍጡር ይሆን ዘንድ ያስቻለው በመምህራኖች አማካኝነት ነው።
መምህርነት በእያንዳንዷ የታሪክ ጥፋት ውስጥ የሰው ልጅ ወደ ኋላ ሳይሆን ወደፊት የሚመነደግ ፍጡር ይሆን ዘንድ ያስቻሉት በጣም ምትሃታዊ ተአምራዊ ሙያ ነው። ይሄ ሙያ ሊያለማም ሊያጠፋም የሚችል ነገር ነው። ይሄ ሙያ መዶሻም መቆፈሪያም ሆኖ ሊያገለግል የሚችል ነገር ነው። ይሄ ሙያ ምግብ የሚያበስል እሳት አለያም ደንን ቅጥፍ አድርጎ የሚበላ አደገኛ አውዳሚ እሳት መሆን የሚችል ሙያ ነው። በሁለት ጎኑ የተሳለ ቢላ ነው። እስኪ በቁጥር እንየው። አሜሪካውያን የትምህርት ስርዓታቸውን ለመመዘን ይሄ ለርኒንግ ካፓቢሊቲ የሚሉታል። አንድ ሰው አንደኛ፣ ሁለተኛ፣ ሶስተኛ ክፍል እያለ ሊያድግ ይችላል። ግን ደግሞ ለርኒንግ ካፓቢሊቲ የሚሉታል የመማር አንድ ሰው መለካት ያለበት በአለፈው ክላስ ሳይሆን በለርኒንግ ካፓቢሊቲ ነው ይላሉ። እና ሲለኩ የአሜሪካ 10ኛ ክፍል ለርኒንግ ካፓቢሊቲው ልክ እንደ ህንድ 5ኛ ክፍል ሆኖ አገኙት። ቁጥር ዘሏል። በተማረው ቁም ነገር ከተከለካ ግን የህንድ 5ኛ ክፍል የአሜሪካ 10ኛ ክፍል ያክላል። ደነገጡ እና ሰፊ የሆነ የትምህርት ሪፎርም ውስጥ ገብተዋል። የመምህራን ጥራት ምን ያክል የተማሪዎች የመማር አቅም ይወስናል? የመምህራን ስልጠና የሚጠቀሙበት ቱል ካሪኩለም ምን ያክል የትምህርትን ጥራት ይወስናል ብለን እንጠይቅና መልሱ ለማግኘት ነው። if you want to change the system, measure what truly matters and invest in what works best ይባላል። አንድን ስርዓት የትምህርት ስርዓት ሊሆን ይችላል ለመቀየር ከፈለክ ከዚህ ስርዓት ውስጥ በጣም ወሳኝ የሆነውን ነገር ለካው፣ ለይተህ ለካው። እናም የተሻለ ውጤት የሚያመጣው ነገር ላይ አነጣጥረህ ሀብትህን አውል። ያኔ ነው ስርዓቱ የሚቀየረው፣ ያኔ ነው የትምህርት ስርዓቱ የሚያድገው ይላሉ የዘርፉ ጠበብቶች። ጆን ሃይድ የሚባል ሰውዬ ሜታ አናሊሲስ የትምህርት ተጽዕኖ ምንድነው የሚለውን ጥናት ለማድረግ የሞከረ በጣም ትልቅ ባለሙያ ነው እና 300 ሚሊዮን ተማሪዎች ላይ ትምህርት ምን አይነት ተጽዕኖ እንዳመጣ ለማጥናት ሞክሮ ትሬሽሆልዶች አሉ። ያው ቴክኒካል እንትን አለው። ሂንጅ ፖይንት የሚባለው እንትን ለመለካት ብዙ ሞክሬ ነበር፣ ጥናቶች አልተደረጉ እና ከ0.4 በላይ ውጤት የሚያመጡ በዚህ ካልኩሌሽን መሰረት ከፍተኛ ተጽዕኖ የሚያመጡ ትምህርቶች ናቸው። ከፍተኛ ተጽዕኖ ለርኒንግ ካፓቢሊቲ ላይ ከፍተኛ ተጽዕኖ አመጥቷል፣ ውጤታማ ነው ይባላል። ከ0.4 በታች ደግሞ የተወሰነ ወይ ደግሞ ጥያቄ ምልክት ውስጥ የገባ ነው ይባላል። የኛን አኮርዲንግ ቱ ዚስ ለክተን መድረስ አለብን። ትምህርታችን ምን ያክል ውጤት እያመጣ ነው የሚለውን ለመረዳት ማለት ነው። በአጠቃላይ የኦኢሲዲ ሀገሮች በጣም ያደጉ ሀገሮች አድቫንስድ ኔሽንስ ስንል ሃይ ፐርፎርሚንግ ሲስተምስ አላቸው፣ ከፍተኛ ውጤት ያመጡ ሲስተም አላቸው የሚባሉት ፊንላንድ፣ ሲንጋፖር፣ ጃፓን፣ ደቡብ ኮሪያ በትምህርት ለውጥ ውስጥ መምህራኖች የማዕከል ነጥብ ያገኛሉ። ኢፒሴንተር ኦፍ ሪፎርም ናቸው። መምህር ለመሆን ለምሳሌ በጣም ኢንትሪ ስታንዳርዱ መምህር ለመሆን የሚያስችለውን በር የመጀመሪያው በር እንዲከፈት ከፍተኛ እንትን አላቸው። ጥናት ላይ የተመሰረተ መምህርነት ከመጀመሩ በፊት ፕሪ ሰርቪስ ትሬኒንግ አላቸው። ስራ ላይ ሆኖ ደግሞ መምህራን የሚማሩት ብዙ ድጋፍ ይደረግለታል። በአጠቃላይ በማህበረሰቡ ውስጥ ለመምህራን ከፍተኛ ቦታ ይሰጣል። እንግሊዝ ሀገር መምህር በስተት
ባቡር ውስጥ እንትን ካደረገ አይደል ነው በላችሁ በአማርኛ ሪስፔክትፉል ለመሆን ፋርት ካደረገ ልበል ሰው ብድግ ሊል ይችላል። ሪስፔክቱን ለመግለጽ ማለት ነው። ለምሳሌ ፊንላንድ ማንም ሰው መምህር የሚችለው ከማስተርስ በላይ ካሉ ነው። ኬጂም ለማስተማር ማለት ሲንጋፖር መምህራንን ማስተርስም ተምረው ምናምን መምህር ለመሆን ከፈለጉ ናሽናል ኢንስቲትዩት ኦፍ ኤጁኬሽን የሚባል አለ። እዛ ተምረው የመምህርነት ስኮላርሺፕ አግኝተው ካልሆነ አይቻልም። ጃፓን መምህራኖችን በብሔራዊ ፈተና ላይ የምትፈትንበት እና ኮላቦሬቲቭ ለሰን ስታዲ የሚሉት ሲኒየሩ ከጁኒየር መምህራን ጋር የምታቀናጅበት መንገድ አላት። እኔ አሁን ሲቪል ሰርቪስ ኢትዮጵያ ውስጥ እምላችሁ አሁን እኔ እንግዲህ 2000 ተመርቄ ከ99 ሐምሌ ተመርቄ እስካሁን ድረስ መጀመሪያ ዩኒቨርሲቲ መምህር ሆኜ ከዛ ውጭ ሀገር አሜሪካ እንግሊዝ ሀገር ተምሬ መጥቼ እዚህ ምናምን ትሆኛለሁ። ኢን ተርምስ ኦፍ ፔመንት ምናምን አትለኩትም። ኦብቪየስሊ የሁላችንም እንትን ዝቅተኛ ነው። የሁላችንም ክፍያ ዝቅተኛ ነው። አንደር ፔድ ነው ምናምን ነው ክሊር ነው። አንድ የኔ ፕሮፌሰር አስገራሚ ጥያቄ ጠየቀኝ። ፖል ኮሌር ይባላል። ኦክስፎርድ ፕሮፌሰር ነው እና የኔ አድቫይዘሪ ነው፣ ፕሮፌሰር ነው፣ አድቫይዘሪ ነው። እና የኢትዮጵያ መንግስታት በጣም አሁን ለምሳሌ ኃይለ ሥላሴ ከደርግ በጣም ይለያሉ። ፊውዳል ነው፣ ከዛ የደርግ እንትን ነው። ይሄኛው ወታደራዊ መንግስት ነው። ከዛ ኢህአዴግ ደግሞ ነፃ አውጪ ነኝ ብሎ ሊበሬሽን ፍሮንት ነው። ኢህአዴግ ሌፍቲስት ነው ምናምን ነው። ከዛ ደግሞ ብልጽግና አለ፣ ሌላ ሴንትሪስት ፓርቲ ነው። ኢህአዴግ ሌፍቲስት ነው። እንትንም ደርግ የቀኝ አክራሪ ነው። ላርጅሊ ያው ኮሚኒስት ነኝ ቢልም የቀኝ አክራሪ ነው። ኃይለ ሥላሴ ደግሞ ፊውዳል ስርዓት ነው። የኬንያ የፓርላማ አባል ደሞዙ $15,000 ነው። እና ኬንያ ውስጥ ምንም ነገር ቢመጣ ደሞዝ ነው የሚሆነው። ቅርጥፍ አድርጎ ይበሉታል። $15,000 አንድ ቤት ማሰሪያ እንትን። አሁን ሳውት ሱዳን አንድ ሰው ሚኒስትር ሆኖ ሚኒስትር ዴታ ምናምን ሆኖ እንደሰራ ለምሳሌ በ3 ወሩ ከስልጣን ቢነሳ ቤቱን ይዞ ነው የሚሄደው። በግል ይሰጠዋል፣ ኦነር ነው። ኢትዮጵያ ውስጥ ግን የተገኘው ሀብት ቢያንስ ትምህርት ቤት እንድንሰራ የዛሬ 9 ዓመት ከቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር እንግዲህ እንትን ኬንያ እንሄዳለን። የኡሁሩ ኬንያታ ኢናጉሬሽን ሰርሞኒ ማለት እና ኬንያ ሄደን ዲና ሙፍቲ አምባሳደር ነበር ያኔ። ኤርፖርት ድረስ ሸኝቶን እኔ ቤቴ ገብቼ ይደውልኛል። ዛሬ እንዴት ናችሁ በሰላም ገባችሁ አለኝ። አዎ አልኩት። አንተስ እንዴት ነህ ስለው እሱ ከጆሞ ኬንያታ ኤርፖርት ከእንትን ወደ ቤቱ እየሄደ ነው፣ ገና ወደ ቢሮ እየሄደ ነው። እኛ እኮ እዚህ መጥተን እኔ ቤት ገብቻለሁ። ተረዳችሁ? ገብቷችኋል ምላችሁ? እሱ ናይሮቢ ኤርፖርት ሸኝቶን 1 ሰዓት ከምናምን ፍላይ አድርገን ከዛ እኔ ገብቼ እሱ ግን ከኤርፖርት ወደ ቢሮ አልደረሰም ገና። ቢኮዝ ናይሮቢ መንገድ የለም። መንገዱ የ30 ምናምን ደቂቃ ሲሆን ግን በጣም ስለሚጨናነቅ 3 ሰዓት ቆሟል ማለት ነው መንገድ ላይ። እና የኬንያ ፓርላሜንታሪያንስ የተገኘውን ሀብት ሁሉ ደሞዝ እያደረጉት መንገድ ናይሮቢ ውስጥ ፕሮፐር መንገድ የለም። ጥቂት መንገዶች አሉ። ከዛ አዲስ አበባ የተሰራው መንገድ እና ለምንድን ነው ኃይለ ሥላሴም ለራሳቸው ጨምሮ ለሌላው የከፈሉት ደሞዝ ትንሽ ነው። ደርግም እንደዛው፣ ኢህአዴግም እንደዛው፣ ብልጽግናም ወይንት ካምስቱ ደሞዝ ትንሽ የሚሆነው። የተለያዩ መልክና ቅርጽ ያላቸው መንግስታት ሆነው በዚህ ጉዳይ ለምንድን ነው የሚስማሙት ብላችሁ ስትጠይቁ ጠየቀኝ። ባልገባኝም አልኩት። ቢኮዝ አለኝ ፖለቲካል ሴትልመንት አለ። የፊውዳሉም የወታደራዊ መንግስቱ ምኑም የተገኘችዋን ጥቂቷን ሀብት ቢያንስ ትምህርት ቤት ለመስራት መንገድ ለመስራት
ለመዋል የወሰነው ደሞዝ አድርጎ ለመከፋፈል ያልወሰነው ከሌላው አፍሪካ የሚለይ ፖለቲካ ሴትልመንት አለ ኢትዮጵያ ውስጥ። ፓርላመንቱ 10,000 9,000 ምናምን ብር ደሞዝ እያገኘ እንደ ኬንያው 15,000 ዶላር አድርጎ የሁሉ የብድር ስምምነት እያጸደቀ ፓርላማው ማለት የተስማማውን ብድር ቅርጥፍ አድርጎ መብላት ሲችል ነው ብሎ ለራሱ 10,000 ብር ምናምን እያገኘ በየገጠሩ ትምህርት ቤትና ጤና ጣቢያ እንዲስፋፋ ያደረገው ኢትዮጵያ ውስጥ ሴትልመንት አለ። የማይቀየር ሴትልመንት አለ። አፍሪካ ውስጥ የለም። ብዙዎች አፍሪካ ሀገራት ውስጥ የለም። ደሞዝን ያላንዳች ሀፍረት ብድርን ደሞዝ አድርጎ መካፈል እንትን የለም። የደቡብ ሱዳን የነዳጅ ሽያጭ ገንዘብ ኤርፖርት እንደደረሰ ነው የሚከፋፈሉት ሚኒስትሮቹ፣ ኤርፖርት ላይ ሳይገባ ማለት እና የደቡብ ሱዳን ብሔራዊ ባንክ የት ጋር ያለ ይመስላችኋል? የደቡብ ሱዳን ካምፓላ ነው ያለው፣ እንትን አይደለም፣ ጁባ አይደለም። እና አስገራሚ ነገር ነው። ኢትዮጵያ በጣም ብዙ ከአፍሪካ ለየት የሚያደርጉ እንትኖች አሉ። ያ ሴትልመንት ለራሳችን አንደርፔድ ሆነን ግን ትልቅ ነገር ለመርሳት ምን ሞክር ትውልድ የተለያየ ትውልድ ወይን ካምስቱ ዲስ በጣም ነጭና ጥቁር ነን እንለያያለን። ወይን ካምስቱ ደሞዝ ግን ሲቪል ሰርቫንቱ ደግሞ ተመሳሳይ ነው። በዛች በሴቭ ባደረግናት ከሲቪል ሰርቫንቱ ሴቭ በተደረገች ገንዘብ ደግሞ በየገጠሩ ትምህርት ቤት ተምሯል። በየገጠሩ ትምህርት ቤት ስለተስፋፋ ደግሞ እዚህ መተናል። ከየገጠሩ ሆነ ተነስተን ማለት ካልሆነ በተወለድንበት አካባቢ እንቀር ነበር። ኑሮ ችግር ይኖርብናል። የሚከፈለን ትንሽ ነገር ሊሆን ይችላል። ትክክል ነው። የፈለገ ትንሽ ቢሆን ግን በየገጠሩ አስፋልት እንዲስፋፋ፣ በየገጠሩ ትምህርት ቤት ጤና እንዲስፋፋ ምን አደረገው ካላችሁ ይሄ ከራሳችን የምንቆጥበው ደሞዝ አድርገን ያልተካፈልነው ገንዘብ ነው። መስዋዕት መክፈል ይጠይቃል። የመስዋዕት ትውልድ እንድንሆን አድርጎናል። ብዙ ትውልድ መስዋዕትነት ከፍሏል። ኢትዮጵያ ቢያንስ በመሰረተ ልማት ግንባታ ሁሌ ወደፊት ህዳሴ ግድብ እንዴት አደረግ ነው? ህዳሴ ግድብ ይቻል ነበር ወይ? ዊዛውት ዛት ደሞዝ ቢሆን እኮ የሲቪል ሰርቫንቱ ደሞዝ ነበር የሚሆነው። ግን ህዳሴ ግድብ ገንብተናል። የኛ ትውልድ የሚቀጥለው ትውልድ ሲረከበን ህዳሴ ግድብ ሰርተን ነው የምናስረክበው። 15 ዶላር ደሞዝ ያለው መምህር አይደለም። መስዋዕትነት ከፍሏል። ግን ከደሞዝ ያው በላይ ይሄኛው ትልቅ ቅርስ ነው። በየግል ኪሳችን ከገባ በላይ ከጋራ ነገራችን ተቆጥቦ ያን ከሰራ ትልቅ ነገር ነው ማለት ነው። የሚያስቆጨው ባይሰራ ነበር፣ ገንዘቡ ይባክን ነበር። ያ ገንዘብ አልባከንም። ህዳሴ ግድብ ሰርቶታል። ያ ገንዘብ በየገጠሩ ትምህርት ቤት ጤና ጣቢያ እንዲስፋፋ አድርጓል። እሱን ካደረገ what do we have to lose? መምህራን ላይ የትምህርት ጥራት እንዲረጋገጥ የሚደረግ ማንኛውም ጥረት በጣም የቅድሚያ የሚሰጠው ናሽናል ኢንቨስትመንት ነው። ጥራት ላይ ወርልድ ባንክ ምን ይላል መሰላችሁ? ትምህርት በጣም ትልቅ ተስፋ የሚሰጥ ትልቅ እምቅ አቅም ያለው ቱል ነው። የኤጁኬሽን the promise of education በሚራክልና በማጂክ የሚገለጽ ነው። ተአምራዊ ምትሃታዊም ነው። ሰዎች በዚህ ዘመን ውስጥ ቁመታቸው የሚለካው በአጥንታቸው ስፋትና ቁመት አይደለም፣ በያዙት እውቀት ነው። እውቀታቸውን በማስተላለፍ ችሎታ ላይ ነው። አንዳንድ ሰው በጣም አጭር ሆኖ ረጅም ይሆን አይመስላችሁም? አይናችሁ ላይ አይሞላም? ረጅም ሆኖ አጭር ይሆን አይመስላችሁም? because knowledge physical condition ይቀይራል። አጫጭር ሰዎች ረጅም መስለው እንዲታዩ፣ ረጅም ሰዎች አጫጭር መስለው እንዲታዩ ያደርጋል። በዚህ ዘመን ውስጥ በሰዎች መካከል ልዩነት ፈጣሪው ትምህርት ነው። ሌላ ምንም ነገር የለውም። ሌላው ሁሉ ልዩነት የሚፈጥር ነገር ይጠፋል። የማይጠፋው ትምህርት ነው። እና ትምህርት የሰው ልጅ ተአምራዊ በሆነ ሁኔታ ትላንት በድንጋይ ከሚያድን ምግብ ሳያበስል ከሚበላ የሆነ ዋሻ ውስጥ ይገኝ የነበረ ደካማ ፍጡርነት ማርስ ጨረቃ ላይ ደርሶ የሚመለስ ፍጡርነት አድርሶታል። so the promise of education is big። ትምህርት እስካሁን ባደረሰን ነገር ስናየው ብቻ ምትሃታዊ ነው፣ ተአምራዊ ነው። ትምህርት ለወደፊቱ በሚያደርሰን
ለወደፊቱ በሚያበቃን ቦታ አንጻር ስናየው ደግሞ አስገራሚ ነው። ኖት ኦንሊ በትምህርት አማካኝነት የሰው ልጅ ፉልፊል ያደረገው ነገር ትልቅ ነው፣ ምትሃታዊ ነው፣ ተአምራዊ ነው ብቻ ሳይሆን ለወደፊቱም ደግሞ ገና የሚወስደን ቦታ ትምህርት እንትን ነው። ግን ትምህርት የአቅሙን ያክል የተስፋውን ያክል የፖቴንሻሉን ያክል ሀገራችን አካባቢያችን እንዲቀይር ምን ማድረግ ያስፈልጋል? መምህራን ደሞዛችሁ ትንሽ እንደሆነ አውቃለሁ፣ ይገባኛል። በተለይ እንደ አዲስ አበባ አይነት ከተማ አስቸጋሪ ነው ከኑሮ አንጻር። ግን ዞሮ ዞሮ መምህራን ነን። ትንሽ ከተከፈለን ብዙ ተከፈለን መምህራን ነን። ባይዘው አንድ ጥናት የሰው ልጅ በክፍያ ምክንያት ሞቲቬትድ የሚሆነው ለ6 ወር ብቻ ነው። እናንተ አሁን ድንገት 1 ሚሊዮን ብር ደሞዝ ይከፈላችሁ ከዛሬ በኋላ ብትባሉ በክፍያው ምክንያት የተለየ ተነሳሽነት ምን ሳሳይት ለ6 ወር ነው። ከዛው ይጠፋል። ከዛ በኋላ 2 ሚሊዮን ብር ትላላችሁ ምናምን ትላላችሁ ወይ ሌላ ከውዝ ነው። ዋናው የሰው ልጅ ፐርፐዝ ነው። ትንሽ እየተከፈለው ሰው እኮ ምንም ሳይከፈለው ሰውነቱ ላይ ቦምብ ታጥቆ ሄዶ ራሱን ያጠፋል። ላመነበት ነገር ምንም ሳይከፈለው በራሱ ገንዘብ ትኬት ቆርጦ ሄዶ ቦምብ እንትን ብሎ ራሱን ያፈነዳል። ስለተከፈለው አይደለም። የሰው ልጅ ዓላማ ነው የሚፈልገው። በዓላማ ካመነ ከመምህርነት በላይ ደግሞ የበለጠ የገዘፈ ዓላማ የለም። የተከበረ ሙያ የለም። ትረስት ሚ ከማንም ሙያ በላይ there is nothing equal to education. There is nothing equal to becoming a teacher. ከመምህርነት በላይ ምን አለ? መምህራን መምህር መሆናቸው ብቻ ትምህርት የሚመሩ ሰዎች የትምህርት ቤት ዳይሬክተር መሆናቸው ብቻ በቂ አይደለም። ኢምፓክታቸው መለካት አለባቸው። ምን ያክል ቫልዩ አደረኩት? ሰነፉን ምን ያክል ጎበዝ አደረኩት? ሀገርን ምን ያክል አገዝኩ? ትውልድን ምን ያክል አሸጋገርኩ? እኔ ባስተማርኩት እኔ በወሰድኩት ተነሳሽነት ምክንያት የምን ያክል ዜጎችን ህይወት ቀየርኩ ብሎ ማታ ማታ ከራሳቸው ጋር የሚያወጉ ዜጎች መሆን አለባቸው። በሰለጠንኩት ስልጠና የምን ያክል ተማሪ ውጤት ተቀየረ? ምን ያክል ተማሪ ሃይ አቺቨር ሆነ? ምን ያክል ተማሪ ከተወለደበት ቀዬ ወጥቶ ሌላ ቦታ ሄዶ በትምህርቱ ምንም እናቱ ቤተሰቦቹ ዘመድ በሌለበት ዘመድ አዝማድ በሌለበት ቦታ ሄዶ ትምህርቱ አግዞት የቀሰመው ዕውቀት አግዞት ኑሮ አበጅቶ የመጣበትንም ሆነ የሄደበትን ማህበረሰብ ህይወት ቀየረ። እኔ አንድ ጊዜ ባህር ዳር የኢህአዴግ ጉባኤ ሊደረግ የዛሬ ስንት ዓመት ነው? ባህር ዳር የኢህአዴግ ጉባኤ ተደረገ የዛሬ 9 ዓመት ምናምንና የሆነ ስራ ተሰጥቼ ስራ እየሰራሁ ዘግቼ እመጣለሁ። እንትን አዳራሹ ሞልቷል፣ ቦታ የለም እና እሱን ሰርቼ የመጣሁት እዛ በር ላይ ቆሜ ዞር 5 ልጆች ተነሱ። በአጋጣሚ አይተውኝ እነዚህ 5 ልጆች የተነሱት ተቀመጥ ሊሉኝ ባህር ዳር ዩኒቨርሲቲ ህግ ያስተማርኳቸው ልጆች ናቸው። በአጋጣሚ ቦታ የለም፣ 5ቱ ተነሱልኝ ማለት ነው። እውነቴን ነው የምላቸው። ዞር ብሎ አዩኝና ብድግ አሉ እና 5ቱንም ሳያቸው አስተምሬያቸዋለሁ። ሰዎች የፈለገ ትልቅ ሆነን የፈለገ ምናምን ኖሮን የፈለገ ባለሀብት ሆነን የፈለገ ዓለምን ዞሮን ብንመጣ መምህራችንን ስናይ ትንሽ ነን፣ ልጅ ነን። ብድግ ብለን እንነሳለን፣ እናስቀምጠዋለን። በህይወታችን የገጠሙን ትልልቅ መምህራን ከማናቸውም ከዛ በኋላ ከተዋወቅናቸው ትልቅ ሰዎች ከሚባሉ ሰዎች በላይ ይገዝፋሉ። ኤሎን ማስክ ደቡብ አፍሪካ ቢሄድ መምህሩን ሲያይ ህፃን ልጅ ነው የሚሆነው። የዓለም ባለሀብት ትራምፕ ጋር የሚፎካከር ሀያል ሰው አይሆንም። ኤሎን ማስክ ትዊተር ፎሎወሮቹ ከጀርመን ህዝብ በላይ በቁጥር ይበልጣሉ። ኤሎን ማስክ የገንዘቡ 20-30 አፍሪካ ሀገራት ድምር ጂዲፒ በላይ ነው። የኤሎን ማስክ ቴክኖሎጂ ራሻ ዩክሬንን እንዳሰበችው በ3 ቀን እንዳንተበረከካ ተርጓል። ይሄ ሁሉ ጦርነት ያራዘመው አንዱ ፋክተር ኤሎን ማስክ ነው። በሚከተለው ሰው ህዝብ በገንዘብ መጠኑ በቴክኖሎጂው በጣም የተለየ ኢምፓክት ያለው ሰው ነው። አሁንም ግን ቴክ ሂም ቱ ሳውዝ አፍሪካ ከመምህሩ ጋር አገናኙ። ትንሽ ልጅ ነው፣ ቀና ብሎ ያየው።
ሶ መምህር መሆን ጊዜህን ካጠፋህ አይቀር በደንብ ካስተማር ትውልድን ከቀረጽን የፈለገ ገቢያችን ቢያንስ የፈለገ ቢሆን እንደ መምህራን የሚከበር የትውልድ ባለውለታ የአገር ባለውለታ በግለሰቦች በቡድኖች በሀገር በስልጣኔ በተቋማት በመንበሮች ዘንድ ተጽዕኖ ያመጣ ሰው የለም። ማምጣት የሚችል ባለሙያ የለም። ክብርና ሞገስ የሚያስገኝ ሙያ እንደዚህ አይነት ሙያ የለም። ደግሞ መምህርነት ሆኖ ግን ውጤታማ ካልሆኑ ተጽዕኖ ካልፈጠሩ እንደ መምህርነት ደግሞ የሚያዋርድ ሙያ የለም። ተዘጋጅቶ ያልሄድ መምህር ሰው ፊት ይዋረዳል። ተዘጋጅተን ከሄድን ተጽዕኖ እናመጣለን። የማይታይ ሙያ አይደለም። የሆነ ሰው ቢሮ ሄዶ ተደብቆ ሳይሰራ ውሎ ዩቲዩብ እያየ መሄድ ይችላል። መምህራን ግን እያስተማሩ ዩቲዩብ ማየት አይችሉም፣ ይጋለጣሉ። እሱ ከተጠቀምንበት ክብር ሞገስ የሚያስገኝ የተከበረ ሙያ ትውልድ የሚታነጽበት መዶሻ ነው። ካልተጠቀምንበት ካባከን ነው ደግሞ የሚያጋልጥ የመጥፎ ነገር ምሳሌ የሚያደርገን አደገኛ ሙያ ነው። ይሄን ትውልድ ሰባሪ ኦር ትውልድን ከፍ አድራጊ የሆነ ሙያ ስልጣኔን አዋላጅ ወይም አጥፊ የሆነ ግለሰብን አፍርሶ የሚሰራ ወይም ወደ ሳተ መንገድ እንዲሄድ የሚያደርግ ልዩ ሙያን የሚመሩ ሰዎች ደግሞ ዝም ብሎ መሪዎች አይደሉም። ዝም ብሎ የሆነ ትምህርት ቤት መሪዎች አይደሉም። እየመሩ ያሉት ትውልድን ነው። እየመሩ ያሉት ስልጣኔን ነው። እየመሩ ያሉት ሀገርን ነው። ሌላን ነገር መምራት ይቻላል። ትምህርትን መምራት ግን በጣም ሲሪየስ ነገር ነው። ትምህርት ቤትን መምራት ዩኒክ ኦፖርቹኒቲ ኢትዮጵያ ፖለቲክስ ውስጥ ተዋናኝ የሆነው ሰው 95% መምህር ነው። እንዲሆን ማንንም ሰው ጠይቁ፣ መምህር ነበረ የሆነ ጊዜ ላይ። የትምህርት ቤት ዳይሬክተር የሆነ ሰው በጣም ጎበዝ ከሆነ ሰርቶ ጠቅላይ ሚኒስትር መሆን ይችላል። ሙያውን ሲሪየስሊ ከወሰደው አፋር ሄጄ አንዲት ልጅ የኢንቨስትመንት ቢሮ ኃላፊ ነችና በጋራ አንድ ስልጠና ሰጥቼ ሻይ ረፍት ስንወጣ አንድ 20-30 ልጆች መጥተው ቢሮ ኃላፊዎች ናቸውና ዝም ብለን ስናወራ የዛሬ 3 ዓመት የትምህርት ቤት ዳይሬክተር ነበርኩኝ እንደዚህ ምናምን ኢሳት ዘግቦት ምናምን አለችኝ። ልጅቷ ትምህርት የሃይ ስኩሏ እንዴት እንደመራቸው አስገራሚ ነው። በቃ ያስደነግጣል እንዴት እንዳደረገች። እና ሺ ኬም ቱ ቢ የኢንቨስትመንት ኤጀንሲ ነው። በቃ ወዲያው የሚታይ ነገር ነበር። በቃ ሰው ሁሉ የጉንደ ጉድ ነው የሚያዩት ብታዩ። በቃ ክብሯ የተለየ ነው። አሁን ኢንቨስትመንት ኤጀንሲ ኃላፊ ነች። ሰው ሁሉ እንዴት እንደሚያከብራት ይገርማል። ሼርን ዛት ሪስፔክት በኢንቨስትመንት ኃላፊነቷ አይደለም በመምህርነቷ ነው። እና ምን አለችኝ? አሁን የኢንቨስትመንት ኤጀንሲ ኃላፊ ነኝ፣ የብልጽግና ማዕከላዊ ኮሚቴ አባል ነኝ ምናምን። ይሄ ሁሉ የምታየው ክብር ያገኘሁት ግን በዚህኛው ሳይሆን በዛኛው ነው አለች። ይሄኛው ዝም ብሎ ቪኤት ምናምን ክብሩ ነው። ያኛው በሰዎች ልብ እንድነግስ ያደረገኝ ያኛው ነው። አሁን መኪናውን ያመጣው ክብሩ ንግስናው አእምሮ ላይ ሰዎች ለኔ ቦታ እንዲኖራቸው አሁን የምታያቸው ሰዎች ሁሉ እንዲከቡኝ ያደረገኝ ትምህርት ነው አለች። ትምህርት ላይ የሰራሁት ስራ ነው አለች። እና ትምህርት ላይ የምንሰራውን ስራ ሲሪየስሊ ከወሰድ ነው የተሰጠን እድል ሁሉ ከተጠቀምንበት ለማንም ብለን ሳይሆን ለራሳችን ብለን ለራሳችን ስንል የሰው ልጅ ለምንድን ነው ልጅ የሚወልደው? ለምንድን ነው ህንጻ የሚሰራው? እንደምንሞት እያወቅን የሰው ልጅ እስካሁን ሊያሸንፈው ፈልጎ ታግሎ እምቢ ያለው ሞት ነው። የዛሬ 50 ሺህ ዓመት የነበረው ሰው ይሞታል፣ እኛ ምን ሞታለን? የዛሬ 50 ሺህ ዓመትና እኛ በፍጹም አንገናኝም። የነበረው ሰውና እኛ ብዙ ለውጥ አለ። አሁን ከሎስ አንጀለስ ከነስቶ ፓሪስ ለመድረስ 3 ሰዓት 4 ሰዓት ብቻ የሚወስድ አውሮፕላን ፈጣን አውሮፕላን አለ። ሰው አልባ አውሮፕላን እየመጣ ነው። ኖት ድሮን ብቻ ሳይሆን የሚያሳፍር ሰው አልባ መርከብ እየመጣ ነው። ሰው አልባ ታክሲ ሳን ፍራንሲስኮ ውስጥ 500 ሰው የማይሾፍራቸው ኤአይ ኦፕሬትድ የሆኑ ታክሲዎች አሉ። ፍጹም አንገናኝም በአንድ ነገር ግን ሁሉ ሁለት። እኛም የዛሬ 50 ሺህ ዓመት የነበረው ሰው
አሌክዛንደር ዘግሬት የሚባለው የመቄዶንያን ታላቁ ንጉስ ህንድ ፓኪስታንን የወረረው ሞትን ይሄ የማይሞት ሰው ለማድረግ የሚያስችል የሆነ ጸበለስ አለ ተብሎ ነው። የሚጠጣ ነገር አለች እና ያንቺን ዋንጫ ካገኛትና ከጠጣት አይሞትም ተብሎ ነው። አሁን አንዳንድ የሆነ እንትን እዚህ ጋር ጥይት የማይበሳው ምናምን አድርገው የሚሄዱ ልጆች ማለት ሰምተው አለ እዚህ ጥይት እንትን አይልም ምናምን የሱዳን ምናምን ተብሎ እዚህ ጋር አድርገው ይሄዳሉ እና ሞትን እንትን ለማለት ነው። ሁሉም ሞትን ለማሸነፍ ሞክሮ ግን ሞት የማታ መጥቶ ይገልሃል። አይቻልም። ልጅ የምንወልደው ህንጻ የምንሰራው መጽሐፍ የምናሳትመው የሰው ልጅ ሰርቶ እምቢ ሲለው በትውስታ ለመኖር ነው። እገሌ ተወለደ ሞተ ላለመባል ከሞትን በኋላ በላጲስ የምንጠፋ በእርሳስ የተጻፈን ፍጡራን ላለመሆን ነው። ሞት የሚያጠፋ ጸበለስ ፈልገን ከአጽናፍ አጽናፍ ሞክረን እምቢ ሲለን የዚች ምናምን እዚህ ጋር አንገታችን ላይ አስረን እምቢ ሲለን በአሻራ ለመኖር ስለሞከርን ነው። ዲጂታል ኢሞርታሊቲ ይሉታል። አሁን ይቻላል ዲጂታሊ አልመሞት ይቻላል ይላል። ግን እንዳንሞት ሞትን ለመርታት ያደረግነው ሙከራ ሳይሳካ ሲቀር ልጆች ወልደን ለመኖር በልጆቻችን በኩል ለመኖር ህንጻ ሰርተን እገሌ እኮ የሰራው ህንጻ ነው ተብሎ ሰው እንዲያስታውሰን መጽሐፍ ጽፈን እገሌ የጻፈው ነው ብለን ከሞትን በኋላ ስለኛ የሚናገር ነገር ለመተው ሞክረናል። ምሁራን እንደሚሉት ትምህርት ተአምር እንዲመጣ የሚያደርግ ተአምራዊ ሞተር ነው። ትምህርት እምቅ አቅም ያላቸውን ሰዎች ምንም ያልሆኑ እምቅ አቅም ያላቸውን ሰዎች ባለ ኃይል ባለስልጣን ያደርጋል። ትምህርት ምናብን አንድን ነገር የመከወን አቅም እና ውስንነትን ገደብን የማለፍ ችሎታ ለሰዎች ያላብሳል። ስለሆነም ትምህርት የነጻነት ምንጭ ነው። ትምህርት የስልጣኔ አልኬሚስት ነው ይላሉ ምሁራን። ትምህርት ማለት መማር ማለት መምህራን ማለት ዕውቀትን የሚያስተላልፉ ዕውቀትን የሚያሻግሩ ሰዎች ብቻ አይደሉም፣ እድልን ጣፈንታን የሚወስኑ ሰዎች ናቸው ይባላል። አንድ ታላቅ መምህር፣ አንድ ትልቅ የትምህርት መሪ ትውልዶችን ነፃ የሚያወጣ ትውልዶችን የሚቀይር ሐሳብ ሊያዋልድ ተግባራዊ ሊያደርግ ይችላል። ትምህርትና መምህራን ብዙ ነገር አላቸው። በግለሰብ ደረጃ ለምሳሌ ትምህርት የሚያመጣውን ነገር ለመረዳት ማልኮም ኤክስን ነው። ማልኮም ኤክስ ትምህርት ነገ የሚባለው ቦታ እንድንደርስ ነገ የሚባለው ቦታ እንድንለው የሚያስችል ፓስፖርት ነው ይላል። it is the passport to the future, for tomorrow belongs to those who prepare it for today ይላል። ትምህርት ነገ ቦታ ላይ የሚያደርሰን ፓስፖርት ነው። ለምን? ነገ የሚባለው ጊዜ ነገ የሚባለው ወቅት ዛሬ ላይ ለተዘጋጁት ነገን አስበው ለተዘጋጁት የሚበቃ ጊዜ ነው። ነገን የነሱ የሚያደርጉት ሰዎች ዛሬ ላይ የተዘጋጁት ሰዎች ናቸው። ዛሬ ደግሞ ሰዎች የሚዘጋጁት ለነገ ዛሬ የሚዘጋጁት በትምህርት አማካኝነት ነው። ትምህርት የሰው ልጅ በህይወት የመኖር ጣሪያን ይወስናል። ለምሳሌ አንድ የተማረ ሰው በመማሩ ብቻ ካልተማረ ሰው ከ7 እስከ 10 ዓመት የመኖር በህይወት የመኖር እድሉ ይጨምራል ይባላል። ላይፍ ኤክስፔንስ ይጨምራል አት ኢንዲቪጁዋል ሌቨል። አንድ 3ኛ ደረጃ የተርሸሪ ኤጁኬሽን የሚባለው የዩኒቨርሲቲ ትምህርት የተማረ ሰውና 1ኛ ደረጃ ተምሮ ያቋረጠ ሰው እናወዳድረው። አንድ ዩኒቨርሲቲ የተማረ ሰው ገቢው 1ኛ ደረጃ ተምሮ ካቋረጠ ሰው በ2.5% በ2.5 እጥፍ ይጨምራል ይባላል ጥናቶች እንደሚያሳዩት። የተማሩ ሰዎች በራሳቸው ያላቸው እምነት በሰልፍ ቢሊፍ የሚባለው ካልተማሩ ሰዎች የትየለኝ ነው፣ አይገናኝም።
ለዛ ነው ኪንግ ሊዮፖልድ የሚባለው የቤልጅየም ንጉስ ኮንጎን ቅኝ በገዛ ጊዜ ኖ ኢሊት ኖ ፕሮብለም የሚል እንትን ነበረው እና ኮንጎ ውስጥ እንዲማር የፈቀደው 2 ሰዎች ብቻ ነበር። ኮንጎ ነፃ ስትወጣ 2 የተማሩ ሰዎች ብቻ ነበሯት። ለምን ልሂቃን ከሌሉ ችግር አያጋጥመኝ ብሎ ስላሰበ ማንም ሰው እንዳይማር በህግ ከልክሎ ማለት ነው። እንግሊዞቹ አስተምረዋል፣ ፈረንሳዮቹ አስተምረዋል። ሊዮፖልድ ግን የተለየ ነበር፣ የቤልጅየም ንጉስ ማለት። ኒውሮፕላስቲሲቲ የሚባል ነገር አለ ደግሞ። ይሄ የሚለው ምንድነው? መማር የሰው ልጅን የአእምሮ አቅም የማሰብ አቅም ይጨምራል። አዳዲስ ኒውሮኖች፣ ጥልቅ የሆኑ ትውስታዎችና ችግር የመፍታት አቅምን በከፍተኛ ደረጃ ያባዛል ይላል። በቡድንና በማህበረሰብ ደረጃስ ሻይረሽፍ when you educate one person you can change a life, when you educate many you can change the world ይላል። አንድን ሰው ስታስተምሩ የዛን ሰው ህይወት ትቀይራላችሁ፣ ብዙዎቹን ታስተምሩ ግን ዓለምን ትቀይራላችሁ ይላል። የተማሩ ሰዎች የበለጠ ይተማመናሉ፣ ግጭት የመፍታት እድላቸው ይጨምራል፣ ኢኖቬት የማድረጋቸው አቅም ይጨምራል። የተማሩ ቲኔጀሮች የበሽታ መስፋፋትን ይቀንሳሉ ይባላል። ቲኔጀሮች ሲማሩ ወረርሽኝ እንዳይስፋፋ ራሳቸውን ይከላከላሉ፣ ክትባት ይወስዳሉ እና በህዝብ ጤና ላይ ከፍተኛ አስተዋጽኦ ያደርጋል ይባላል። አንዲት አገር ላይ የተማረ ሰው ቁጥር ሲጨምር ማህበራዊ ካፒታል ይስፋፋል ይላሉ ምሁራን። ኮሚኒቲ በማህበረሰብ መካከል ያለው ግንኙነት፣ ወንጀል፣ የዜጎች ተሳትፎ ከፍተኛ ደረጃ ስለሚያድግ በድምር ማህበራዊ ካፒታል ሶሻል ካፒታል ይጨምራል። ትምህርት በተቋማት ደረጃ ተአምር ይሰራል። የአንድ ተቋም የመማር አቅም፣ የተማረውን ተግባራዊ ማድረግ ችሎታ እና የመወዳደር አቅም የሚጨምር ነው ትምህርት ይላል ጃክ ዌልች። An organization's ability to learn and translate that learning into action rapidly is the ultimate competitive advantage. አንድን ተቋም ተወዳዳሪ ወይ ደግሞ የማይወዳደር የሚያደርገው የመማር አቅሙ ነው እንደማለት ነው። የሚማሩ ተቋማት አዲስ ነገር መፍጠር አቅማቸው ኢኖቬሽን ካፓሲቲያቸው በ30% ለርኒንግ መማር ከማይችሉ ተቋማት የበለጠ ነው ይባላል። የመስሪያ ቤት ኃላፊዎች ሆነው ማኔጀሮች ሆነው ግን የማስተማር ችሎታን የሚጠቀሙ ሰዎች ሰራተኞችን ኢንጌጅ አድርገው ፕሮዳክቲቪቲያቸው እንዲጨምር የማድረግ እድላቸው ከ25 እስከ 30% ነው ይላል። የባህል ሽግግር ትምህርት ከፍተኛ የሆነ የባህል ሽግግር ያመጣል ተቋማት ውስጥ። መርዛማ የሆነ ከባቢ የስራ ኤንቫይሮንመንትን ለለውጥ የሚስማማ አካታችና ለወደፊቱ የተዘጋጀ ተቋም በማድረግ ረገድ ትምህርት ከፍተኛ ሚና ይጫወታል። በሀገርስ the difference between a developed and developing country is a classroom and a committed teacher ይባላል። ባደገና ባላደገ ሀገር መካከል ያለው ልዩነት መማሪያ ክፍልና ቁርጠኛ የሆነ መምህር ነው። ሌላ ነገር የለም። ሳውዝ ኮሪያ ምን አላት? ፊንላንድ ምን አላት? ሲንጋፖር ምን አላት? ውሃ እኮ ከሌላ ሀገር ነው የምትገዛው። ኤሌክትሪሲቲ እኮ ከሌላ ሀገር ነው የምትገዛው ሲንጋፖር። ሁሉን ነገር ከሌላ ቦታ ገዝታ ትልቅ ሀገር ነች። ዋናው ምክንያት ትምህርትና ልዩ በሆነ ሁኔታ ራሳቸውን ለታላቅ ትውልድ ግንባታ ያጩ መምህራን ናቸው ሲንጋፖርን ትልቅ ያደረጓት። ደቡብ ኮሪያ ትልቅ ያደረጓት። ፊንላንድ እኮ በበረዶ አመት እስከ አመት በረዶ ለመኖር ምቹ ያልሆነች በጣም አስቸጋሪ ስፍራ ነች። መምህራኖቿ ግን በረዶውን ረድተው ያን የማይቻል ሁኔታ ወደሚቻል ቀይረው በረዶ ስር ላይ ወርቅ ባይኖርም ነዳጅ ባይኖርም ታላቅ ሀገር አድርገዋታል። እና ከጂዲፒ እድገት አንፃር የምናየው የወርልድ ባንክ ጥናት ነው ይሄ። እያንዳንዱ ሰው ትምህርት ላይ የሚያባክነው ጊዜ ተጨማሪ 1 አመት ትምህርት ላይ የሚያውለው ጊዜ
የዛ ግለሰብን ፐር ካፒታል ኢንካም በ30% ይጨምራል ይባላል። ከፍተኛ ደረጃ ትምህርት የተስፋፋባቸው ሀገራት ዴሞክራሲ ስርዓት ለማስፋፋትም ሆነ ግጭት ለመቀነስ የመቀነስ እድላቸው ከፍተኛ ነው ይባላል። ከጾታ ምጣኔ አንፃር እንታየው ትምህርት የህፃናት ያለ ዕድሜ ጋብቻ ያስቀራል፣ የሴቶች ተሳትፎን ይጨምራል፣ ብሔራዊ አይበገርነት ባህልን ይፈጥራል። ደቡብ ኮሪያ በአንድ ወቅት በጦርነት የደቀቀች በጣም ኮስማና ከመሆኗ የተነሳ ሰሜን ኮሪያ አሸንፋት ሲኦል የሚባለው ዋናው ከተማዋ ጫፍ ላይ ደርሳ ነበር። የኛ አያቶች አሜሪካ የተባበሩት መንግስታት የሰላም አስከባሪ ኃይል ሄዶ ነው ነፃ ያወጣቸው። ዛሬ ሰሜን ኮሪያ ህዝቧ መመገብ አቅቷት ስንዴ የኒውክሌር ፕሮግራሟን የምትጠቀምበት ስንዴ ለመደራደር ነው። የኒውክሌር ፕሮግራሙን እንዳቆም ከፈለጋችሁ ስንዴ ስጡኝ ነው የምትለው። ሳውዝ ኮሪያ ደግሞ ሌላ ደረጃ ላይ ደርሰዋል። እኛ ሀገር ላይ ትምህርት በከፍተኛ ደረጃ የተስፋፋባቸው አካባቢዎች ቻይልድ ሞርታሊቲ ምናምን ኤርሊ ሜሬጅ በጣም ቀንሷል። ትምህርት በሰው ልጅ በመላ ሰው ልጅና በስልጣኔም ከፍተኛ አስተዋጽኦ አለው። ኔልሰን ማንዴላ እንዳሉት ኤጁኬሽን ኢዝ ዘ ሞስት ፓወርፉል ዌፐን ዩ ካን ዩዝ ቱ ቼንጅ ዘ ወርልድ። ትምህርት ዓለምን ለመቀየር የሚያስችለው ታላቁ መሳሪያ ነው እንደማለት ነው። የስልጣኔን ሽግግር ነው። በሰው ልጅ ታሪክ ውስጥ ወርቃማ ዘመን ነው የሚባሉት ለምሳሌ የአውሮፓውያን ሲቪላይዜሽን ጠፍቶ አውሮፓ ጨለማው ዘመን የሚባለው ደረጃ ላይ ደርሳ እያለ የኢስላሚክ ጎልደን ኤጅ ከባግዳድ የተነሳው ስልጣኔ ሂሳብ፣ ማትማቲክስ፣ ኢንጂነሪንግ አድኗታል። ያ ስልጣኔ ኢስላሚክ ጎልደን ኤጅ የሚባለው ስልጣኔ የተገኘው ከትምህርት ነው። ሬናይሰንስ የሚባለው የአውሮፓ ማንሰራራት የሚባለው የአውሮፓ ብርሆት ዘመን የሚባለው የመጣው በትምህርት ነው። የጃፓኖቹ ሜንጂ ሬስቶሬሽን የትምህርት ውጤት ነው። ኢንላይትመንት አብርሆትን በለውና ሬናይሰንስ ይሄ ምንድን ነው? ትምህርት ስላበበ ነው። እነዚህ ዘመኖች በሰው ልጅ የወርቃማ ዘመኖች ናቸው የሚባሉት ጊዜዎች የተፈጠሩት። ትምህርት ትውልድንም በይኗል። አንድ የተማረ ትውልድ ትምህርት በከፍተኛ ደረጃ የተፋፋበት ትውልድ ካለ የሚቀጥለው ትውልድም የተሻለ እድል ፈንታ አለው። በአጠቃላይ የሰብአዊ መብት፣ ነፃነት፣ ክብር የሚባሉት ነገሮች ሁሉ የተፈጠሩት ትምህርት በሚቻልበት ዘመን ነው። መምህራን ሀገር ይገነባሉ። ግን መምህራን ሀገር ሲገነቡ እዩኝ አይሉ ሳይታዩ ቾክና ብላክቦርድ ይዘው ሀገር ይገነባሉ። ፕሬዝዳንት የሚሆን ሰው ይፈጥራሉ። የዓለም ታላቅ አሁን ኤሎን ማስክን ያስተማሩት ሰዎች ዝም ብሎ መምህራን ናቸው አይደሉም። ዘ ኢምፓክት ዘ ወርልድ ኤሎን ማስክ ያለ መምህራኖቹ ምን ይሆን ነበር? የሆነ ደቡብ አፍሪካ ላይ የቀሩ ሰዎች ሊሆኑ ይችላሉ። ግን ልጁን በቴሌቪዥን ባዩት ጊዜ ምን እንደሚሰማቸው አስቡ። ያስተማረው ሰው ማትማቲክስ ያስተማረው ሰው ኢንጂነሪንግ ያስተማረው ሰው ምን እንደሚሰማው። ትምህርት ማጂክ ምትሃታዊ ኃይል አለው፣ ግን ባንዴ አይመጣም። ትምህርት ሪፎርም ሰርተ 10 ዓመት ይወስዳል ውጤት ለማምጣት። ለውጥ ሲመጣ ግን ፕሮፋውንድ የሆነ ጥልቅና መሰረታዊ የሆነ ለውጥ ነው የሚመጣው። ትምህርት ደግሞ መምህራን ደግሞ የመስዋዕትነት ሙያ ነው መምህርነት። ኤሎን ማስክ የዓለም አንደኛ ባለሀብት ነው። እንዲሆን ያስቻሉት መምህራን ግን አናቃቸውም ስማቸው ምናምን፣ ግን ደክመው ኤሎን ማስክን ፈጥረዋል። በጣም ከፍተኛ ለውጥ ያመጡ መምህራን እንደ ሻማ ቀልጠው ነው የሚጠፉት፣ እንደ ጨው ነው የሚመኩት። ግን ተራ ሳክሪፋይስ ተራ መስዋዕትነት ሳይሆን ሀገርን፣ ትውልድን፣ የሰው ልጅን የሚቀይር መስዋዕትነት ነው። አንድ ብሉምስ ታክሶኖሚ የሚባል ቲዮሪ አለ። መምህራን ተማሪዎቻቸውን ከእውቀት ወደ ትግበራ፣ ከትግበራ ወደ አዲስ ነገር ፈጠራ ይመራሉ ይላል። አብርሃም ማስሎ ሃይራርኪ ኦፍ ኒድስ በተሰኘው እንትኑ የመጨረሻው የሰው ልጅ ደረጃ
አድጎ ሰው ልጅ የሚደርሰው ሰልፍ አክቹዋላይዜሽን ደረጃ ነው ይላል። የሰው ልጅ ሰልፍ አክቹዋላይዜሽን ደረጃ የሚደርሰው ከተማረ ብቻ ነው። ቮጎትስኪ የሚባል ታላቅ ምሁር ዞን ኦፍ ፕሮክሲማል ዴቨሎፕመንት የሚባል ቲዮሪ አለው። ጥሩ የሚባል መምህር አንድን ተማሪ አስፈንጥሮ ከትንሽነት ወደ ትልቅነት ተአምራዊ በሆነ ሁኔታ ያሳድገዋል። አቅሙ፣ ፍላጎቱና ተነሳሽነቱ እንዲስፋፋ ኤክስፓንድ እንዲያደርግ ያደርገዋል ይላል። ዩኔስኮ ትምህርት 4 አዕማዶች አሉት ይላል። የማወቅ፣ የማድረግ፣ አብሮ የመኖርና የመማር ችሎትን የመጨመር አቅም ይለዋል። ሰዎች በትምህርት አማካኝነት የሚገነቡት የሚገበዩት ነገር አካዳሚያዊ ብቻ አይደለም፣ ለስልጣኔ ለስልጡንነት የሚያበቁ መንፈሳዊ ምግቦች ናቸው ይላል ዩኔስኮ። ጄምስ ባልድዊን እንዳለው ታሪክ ማለት ትላንት ብቻ አይደለም፣ ታሪክ ማለት ዛሬ ነው። ከኛ ጋር አብረን የምንወስደው ነገር ነው። ለምን? የኛ ዛሬ የምንሰራው ስራ የነገ ታሪክ ስለሆነ። ታሪክ ምንድነው ስንል የት ቦታ ቆምን የቆምንበት ቦታ ነው። ለኛ ትላንት ታሪክ ነበረ፣ ለነገ ደግሞ እኛ ታሪክ ነን። ስለሆነም ታሪክ የሚባለው ነገር ትላንት ብቻ አይደለም፣ እኛ ተሸክመን ለነገ የምናደርሰው ቁም ነገርም ነው። ከታሪክ ሁሉ መካከል የሰው ልጅ አእምሮ ከመቀየር፣ የሰው ልጅ ዳይናሚክ ከማድረግ፣ የሰው ልጅ ትራንስፎርም ከማድረግ በላይ የበለጠ ታሪክ መቻልና ይሄን ያክል በታሪክ ውስጥ ትልቅ የሆነ ምግባር አለው ብላችሁ ጠይቁ። ትምህርት ከትላንት ከዛሬና ከነገ አንጻር ነው። ትላንት ትምህርት የሚባለው ነገር እንዴት መጣ ነው? ትላንት በታሪክ ትላንት የምንለው ዘመን ውስጥ ሽማግሌዎች፣ አረጋውያን የመጀመሪያ መምህራን ነበሩ። ታሪክን፣ ጀግንነትን፣ ክህሎትን፣ ሞራልን ለሚቀጥለው ትውልድ አስተላልፈዋል። ቀሳውስቶች፣ ሸሆች፣ ጽሑፎች፣ ፈላስፋዎች በግብፅ፣ ሜሶፖታሚያ፣ ቻይና፣ ግሪክ እውቀትን አስተላልፈዋል። የትላንት መምህራን እነዚህ ሰዎች ነበሩ። በየገበያው ቆመው እና አርስቶትል በየገበያው ቆመው ነው ያስተማሩት። እነ ሶክራትስ ገበያ ላይ ሰው የሰበሰበ ቦታ ላይ ያስተማሩት። these were educators of yesterday። በታሪክ ውስጥ መምህር ብለን የምንጠቅሳቸው እነማን ናቸው? የቻይና ሃይማኖት መሪ ኮንፊዥኒዝም የሚባለው መነሻው ኮንፊሽየስ የሚባል ሰው ነው። ይሄ ሰውዬ መምህር ነበረ። ሶክራትስ፣ ፕላቶ፣ አርስቶትል በኢንኳየሪ በሎጂክ መምህር ሆነዋል። ሀሳባቸውን አስፋፍተዋል። ናላንዳ ቡድሂስት ሞኖስቲክ ምናምን ዩኒቨርሲቲ ከመምጣታቸው ፊት ነው። ኢየሱስ፣ ፕሮፌት መሐመድ they were all teachers አስተምረዋል ሀሳባቸውን። ትምህርት የነጻነትም የቁጥጥር መሳሪያ ሆኖ አገልግሏል። ድሮ በተለይ ኮሎኒያሊስቶቹ እንግሊዞቹ ትምህርት ሲያስፋፉ ቀኝ በሚገዙበት ሀገር ፈረንሳይ ሲያስፋፋ የቁጥጥር ሜካኒዝም ነበር። ሶሻል ኦርደር ወይ የሃይማኖት ትምህርት ሃይማኖት በተከታዮች ላይ እንትን ቁጥጥር እንዲኖረው ወይ ቀኝ ገዢ አካላት እንትን እንዲሆኑ ኢምፔሪያል አካላት በሚያስተዳድሩት በላይ ለመሆን ነበር የሚጠቀሙበት። በነጻነት ተጓዳኞች ደግሞ በአፍሪካ ነጻነት ዲኮሎናይዜሽን ሙቭመንት ደግሞ ትምህርት ፌሬሪ the pedagogy of the oppressed እንደሚለው የነጻነት ማቀጣጠያ አፍሪካ ዲኮሎናይዝ የተደረገችው በትምህርት አማካኝነት ነው። ነጻ የሚያወጣ ድህረ የባሪያ ስርዓት ትምህርት መጥቶ ነው። በድሮ ጊዜ ግን ትምህርት መሰረታዊ ውስንነት ነበረው። ትምህርት ለጥቂቶች ነበር፣ ለወንዶች ሴቶች አይማሩም ነበር። ለልሂቃን፣ ለቀሳውስቶች፣ ለሸሆች የተተወ ነበር። መምህራን ኦቨርበርደንድ ነበሩ። መምህራን የሚባሉ እና አርስቶትል ማለት በአንድ በኩል ያስተምራሉ፣ በሌላ በኩል አዲስ ሀሳብ ያመጣሉ፣ ይጽፋሉ። ካሪክለም ሪጅድ የሆነ ናሽናሊስቲክ ኢንዶክትሪኔቲንግ ነበረ።
አይዲዮሎጂ ላይ የተመሰረተ አገርን በመውደድና ሌላውን ሀገር በመጥላት ላይ የተመሰረተ ተለማጭ ያልሆነ ካሪክለም ነበር። በዚህ ዘመንስ አንዱ ማሲፊኬሽን ነው፣ ማሲፊኬሽን ኦፍ ኤጁኬሽን ነው። ትምህርት በከፍተኛ ደረጃ የተስፋፋበት ዲጂታልና ሃይብሪድ ለርኒንግ የመጣበት ዘመን ነው። ግን ዩኔስኮ ያወጣው 2024 ላይ ያወጣው ሪፖርት እንደሚያሳየው የሁሉ ፕሮግረስ ቢኖርም አሁንም ከ260 ሚሊዮን በላይ የሚሆኑ ህጻናት ትምህርት ገበታ ላይ አይደሉም። መምህራን የትም ሀገር ባይዘወይ በዓለም አቀፍ ደረጃ አንደርፔድ ናቸው። ከሚሰሩት ስራ አንጻር መምህራን $1 ሚሊዮን ቢከፈላቸውም በቂ አይደለም። አሜሪካን ሀገር ሄዳችሁ ብትጠይቁ መምህራን አንደርፔድ ነን ነው የሚሉት። እውነት ነው። መምህር አሁን ኤሎን ማስክ ስንት ነው ያለው? ወደ 400 ምናምን ቢሊዮን ዶላር ያስተማሩት መምህራን ግን ስንት ደሞዛቸው ሊሆን ይችላል? ልክ ነው። it will always be the case ግን የመምህርነት ሳቲስፋክሽን ከምታገኘው ገንዘብ ሊሆን አይችልም ማለት። መምህራን ሳቲስፋይድ መሆን የሚችሉት በትውልድ በስልጣኔ በሀገር በሰው ልጅ ምድር በምትባለው ፕላኔት ላይ ባሳደሩት ተጽዕኖ ነው እንጂ it will never be enough በሚቀዳጁት ክብር ነው። ግን መምህራን ሊከበሩ ይገባል። ደግኒቲ ያስፈልጋቸዋል። ማህበረሰቡ ከፍተኛ ቦታ ሊሰጣቸው ይገባል። መምህርነት ባጅ ኦፍ ኦነር መሆን አለበት። የክብር ኒሻን መሆን አለበት። ህይወታቸውን መምህር ሆነው ያሳለፉ ሰዎች ልዩ ክብር ሊሰጣቸው ይገባል። it will never be enough አንድ የዩኔስኮ ሪፖርት እንደሚያሳየው በ2030 ዓለም አሁን ካለው መምህር በተጨማሪ 69 ሚሊዮን መምህራን ያስፈልጋታል ይባላል። 69 ሚሊዮን ቲቸርስ ያስፈልጋሉ። ግን ከፍተኛ ጥረት አለ። መምህራን በዚህ ዘመን ውስጥ አጠቃላይ የሰው ልጅ ሜንታል ሄልዝ የዚህ የአእምሮ ጤና ችግር በቴክኖሎጂ በተማሪዎች ባህሪ በኦቨርሎድ ምክንያት ችግር ያጋጥማቸዋል ይባላል። እርስ በርስ መተጋገዝ፣ ሎዱን መጋራት ያስፈልጋል። አጠቃላይ የሰው ልጅ ሜንታል ሄልዝ ክራይሲስ እየጨመረ ነው። በርደን እየጨመረ ስለሆነ አብሮ ማለት ነው። በዚህ ዘመን ካሪኩለም የሚባለው ነገር ተቀይሯል። ድሮ መሸምደድ ነበረ። ከሸመደድክ መምህር እንኳን ሲያርም የታለ ዌር አር ማይ ወርድስ ነው አይደል የሚለው ህንዶቹ የታሉ ቃላቶች ነው የሚለው። አሁን ግን ካሪኩለም ማለት ክሪቲካል ቲንኪንግ፣ ክሪኤቲቪቲ፣ ሶሻል ኢሞሽናል ለርኒንግ የሚባሉት ነገራቸው። ካሪኩለም የሚጠበቅበት ተማሪዎችን የ21ኛው ክፍለ ዘመን ክህሎት ማጎናጸፍ ነው። ይህ ዘመን ከትምህርት አንጻር የራሱ የሆነ እንቆቅልሽ አለው። ብዙ ሰዎች ኦቨር ኤጁኬትድ ናቸው፣ ግን አንደር ስኪልድ ናቸው። ብዙ ማስተርስ ብዙ ፒኤችዲ ሰርቲፊኬት አለን፣ ክህሎቱ ግን ደካማ ነው። ትምህርት ከክህሎት ጋር አልተገናኘም። ዲጂታል አክሰስ አለ፣ ግን ዲጂታል ዲቫይድ እንትናለ ጎሰኝነት ተስፋፍቷል። ብዙ መምህራን አሉ፣ ግን ቁጥራቸው ጨምሯል። ግን አሁንም ከፍተኛ የሆነ የመምህራን ፍላጎት አለ። ለወደፊቱ ትምህርት ምን የሚሆን ይመስላችኋል? ዓለምን ቅርጽ እያስያዙ ያሉ 5 ትሬንዶች አሉ። ኤአይ እና ኦቶሜሽን። ኦልሬዲ አሜሪካን ሀገር፣ ቻይና ኤአይ ቱተርስ አሉ። አሁን ኤአይ አስተማሪዎች አሉ። በዚህ ኤአይ ዘመን መምህራን ኮምፒውተር አድርገው አርቲፊሻል ኢንተለጀንስን በልጠው አርቲፊሻል ኢንተለጀንስ የሚያጠፋቸው ሳይሆን የሚያግዛቸው መሳሪያ እንዲሆን
ምን መሆን አለበት? መምህራን ምን ቢያደርጉ ነው ይህን ዘመን መምህርነት የሚጠፋ ሙያ እንዳይሆን ማድረግ ያለባቸው?